ሹማል ወስደው ነው። እሺ እሺ። አይ የሆነ ቀደም የሆነ ልጅ የሆነ ጥቅስ ሰጥቶኝ እንትን ልኮልኝ ምን ነበር መሰለ የሚሉ እንትኑ ላይ ስም ቁጥር ላይ ነው። በዛኛው ስልክ እስቲ አይደለም ኬታ መጣ መሰለ ሴቶቻችሁ እርሻዎቻችሁ ነው የሚላለው ናቸው አለ። አዎ አለ አላ እርሻ ሲባል ምን ተረዳሽ አንቺ? መሬት ነሽ እንዴ? ሴት ልጅ እንደ ምናምን ብሎ ስላወዛገበኝ ነው። እሱን ክሊን ታረግልኝ ነበር። ምን ብሎ አይው እሱን ነግርሻለሁ ማለት ሰድቦኝ ነው ልጁ። በርግጥ ግን ያው አንቺ ገረድ ለመሆን ፈልገሽ ነው የሄድሽው። ያው እኮ በእስልምና ሴት ልጅ እኮ እርሻ ናት፣ ልክ እንደ ባሪያ ነው የሚያረጓትና ይሄ ነው ለእናንተ ክብር ያለው ቁርአን ምናምን ብሎ ላከልኝ። እሺ እርሻ ማለት እንደ ባሪያ ጋር ምን እንደሚያገናኘው ሁሉ አይገባኝም። ለማንኛውም ሱራቱል በቀራ ምዕራፍ 2 አርጋት ነው የሚለው። ለወንዱ ሙሉ ስልጣን ተሰጥቶታል፣ ሴቷ ላይ እንደፈለገ ምናምን። እሺ ሱራቱል በቀራ ምዕራፍ 2 ቁጥር 223 ላይ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ድረሱ ይላል። እርሻ ማለት ምን ማለት ነው? እርሻ ምንድነው ስንል እርሻ ማለት ዘር የሚዘራበት መሬት ነው። ስለዚህ አንድ ገበሬ ዘሩን የሚዘራው እርሻ ላይ ነው፣ መሬት ላይ ነው። ዘሩን ከዘራ በኋላ ይህ መሬት ደግሞ ዘር ፍሬ ያፈራል። ያንን ፍሬ ያጭዳል ማለት ነው። ሰውየው ገበሬው እርሻውን ይዘራል፣ እርሻው ላይ ይዘራል መሬቱ ላይ። መሬቱ እርሻው ደግሞ ፍሬንና ዘርን ይሰጠዋል። ሚስቶቻችሁ ለእናንተ እርሻ ናችሁ ማለት ዘር ምንዘራባቸውና እነሱ ፍሬን የሚሰጡን ናቸው። የልጆቻችን እናቶች ናቸው ሚስቶቻችን። ዘር የሚቀበሉ እነሱ ናቸው። ወንድ ልጅ ዘር ሰጪ ነው። የዘር ፍሬ ያለው ወንድ ነው። ወንድ ልጅ ዘር ነው የሚሰጠው። ሴት ልጅ ደግሞ ዘር ነው የምትቀበለው። ከዛ ታረግዛለች፣ ትወልዳለች። እርሻችሁንም በፈለጋችሁት ሁኔታ ድረሱ ማለት በየትኛው መንገድ ባለቤቱ አንድ ባል ከሚስቱ ጋር ሴክሹዋል ኢንተርኮርስ ማድረግ ይችላል። ሴክሹዋል ኢንተርኮርስ ሲባል የባልየው ስራ የባልየው ድርጊት ብቻ ነው። ማን ነው እንደዛ ያደረገው? ይህ ማለት ሴትና ወንድ ተጋቡ ማለት ሴክሹዋል ኢንተርኮርስ ይፈጽማሉ ማለት ነው፣ ወይም ያደርጋሉ። የትልቅ ሰው ድርጊት እኛ ህፃናቶች አይመለከትም። ያ ማለት ሴት ልጅ በዛ ስራ በዛ ሁኔታ ላይ በዚህ ተራክቦ በሚባለው ነገር ላይ ዘርም ፍሬ የምትቀበል እሷ ናት። ፍሬን ደግሞ የምትሰጥ እሷ ናት። ወንድ ልጅ ደግሞ ስራው ምንድነው? ዘር መስጠት ነው። አያረግዝም፣ አይወልድም። ስለዚህ በዚህ ምክንያት ሴት ልጅ በእርሻ ትመሰላለች። ለምን? ዘርንና ፍሬን የምትሰጥ ዘርን የምታፈራ እሷ ስለሆነች ማለት ነው። በዛ መንገድ አላህ Subhanahu Wa Ta'ala እርሻዎቻችሁ ናቸው፣ ዘርን የምትዘሩባቸው ናቸው ብሎ ያስቀምጣል። በሱራ 56 ቁጥር 58 ላይም በማህፀኖች የምታፈሱትን አያችሁን ይላል። የምትዘሩትንም አያችሁን? በሱራ 32 ቁጥር 8 ላይም ከዚያም ዘሮቹን ከተንጣለለ ከደካማ ውሃ ያደረገ ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግ ነው ይላል። የተጠበቀ መርጊያ የሚባለው የሴት ልጅ ማህፀን ነው። ስለዚህ በሴት ልጅ ማህፀን ውስጥ አንድ ባል የሚዘራው ዘር ማለት ነው። ያ ነገር ፍሬ ያፈራል ወይም ደግሞ ልጅ ይጸነሳል። ከዛ ይቺ እናት ደግሞ ያንን ፍሬ ትወልዳለች ማለት ነው። ስለዚህ እርሻ የሚለው ቃል የእርግዝናን ቦታ የሚያመለክት ነው። ተፍሲር ኢብኑ ከሲር የሚያብራራው በዚህ መንገድ ነው ማለት ነው። ሴቶቻችሁ ለእናንተ እርሻዎች ናቸው የሚለው ከዚህ ጋር የተገናኘ ነው። ይሄ አንቀጽ ለምንድን ነው የወረደ ሲባል አንቀጽ ለምን ወረደ? አይሁዶች ምን የሚል ትምህርት ያሰራጩ ነበረ? በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ አይሁዶች ሴቶችን በጀርባ በኩል በተፈቀደ ቦታ፣ ይህን ነገር በደንብ ልንገራችሁ። ብዙ ጊዜ በጀርባ በኩል ሲባል ሌላ ነገር ተደርጎ ነው የሚቆጠረውና በተፈቀደ ቦታ ግንኙነት ማድረግ ጠንጋራ ያደርጋል ብለው ያምናሉ። ጠንጋራ ማለት ሸውራራ ያደርጋል የሚል እምነት ነበራቸው። ይሄ ደግሞ የተሳሳተ እምነት ነው። ኦኬ፣ የተሳሳተ እምነት ነው። ምን የሚለው እምነት ሴት ልጅ ጋር በተፈቀደው ቦታ በጀርባ በኩል
ሴክሹዋል ኢንተርኮርስ ማድረግ ለሕፃኑ ሲወለድ አይኑ ሸውራራ ይሆናል የሚለው ይሄ የተሳሳተ አገነዛዘብ ነው። ስለዚህ አላህ Subhanahu Wa Ta'ala ለዚህ ምላሽ ሲሰጥ ልክ እንደ መጽሐፍ ቅዱስ እንደሚለው እንትኑ እያለ በክሊር መንገር አለበት ወይስ በምሳሌያዊ አገላለጽ እርሻ ዘርን የምትሰጥ አድርጎ ነው መናገር ያለበት? ለምን በፈጣጣው እንደ ዘዳግም ምዕራፍ 23 ላይ እንዳለው መኃልየ ዘሰሎሞን ምዕራፍ 5 ምዕራፍ 7 ላይ እንዳለው እንደዛ በፈጣጣው ለምን አላወራም ነው? በዚህ መንገድ ምን አለ አላህ Subhanahu Wa Ta'ala የተከለከለው በመቀመጫ በኩል ሴክሹዋል ኢንተርኮርስ ማድረግ አይፈቀድም። ይሄ ክልክል ነው፣ በሐዲስም የመጣ ነው። ከዛ ውጭ ግን በተፈቀደው ቦታ ግን በየትኛውም አይነት መንገድ ሴክሹዋል ኢንተርኮርስ ብታደርጉ ለእናንተ ችግር የለውም ነው። ኦኬ የሚወለደው ልጅም ትክክለኛ ልጅ ነው እንጂ አይነ ሸውራራ አይነ ጠንጋራ የሚባል አይነት ልጅ አይወለድም ነው። ግን እርሻ የሚለው ቃል ስድብ ነው ተብሎ ከታሰበ ታዲያ ክርስቲያኖች በሙሉ እኮ እርሻ ናቸው እኮ ባይዘው ክርስቲያኖች እኮ እርሻ ናቸው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እኮ እናንተ የእግዚአብሔር እርሻ ናችሁ ይላል። የእግዚአብሔር እርሻ ናችሁ ማለት መሬቶች ናችሁ ማለት ነው? ድንጋዮች ናችሁ? ይሄ ምንድነው የሚቆፈር መሬት ናችሁ ማለት ነው? እንደዛ አይደለም። የእግዚአብሔር እርሻዎች ተብሎ ሲቀመጥ እግዚአብሔር ዘሩን የሚዘራባችሁ እናንተም ፍሬን የምታፈሩ አካሎች ናችሁ ማለት ነው። ስለዚህ እርሻ ነው ማለት ዘር የሚዘራባት ሴት ነች። ያን ዘር በማህፀኗ ይዛ በመጨረሻም ፍሬ የምታፈራና የምትወልደው ራሷ ሴት ነች። ይሄ እንደው ወደ ውዳሴ ማርያም ከፍቼ ላሳያችሁ እንዴ። ውዳሴ ማርያም ዘማክሰኞ ላይ ቁጥር 4 ላይ ዘር ያልተዘራባት እርሻ አንቺ ነሽ ይላል ማርያምን። የህይወት ፍሬ ካንቺ ወጣ ይላል። ዘር ያልተዘራባት እርሻ ብሎ የጠራት ማርያምን እርሻ መሬት ነሽ እያላት ነው። ውዳሴ ማርያም ላይ ያለው መሬት ናት እያለ ነው አይደለም። ዘር አልተዘራብሽም ማለት ፍሬ የወንድ ልጅ ፍሬ ወይም ደግሞ ሴክሹዋል ኢንተርኮርስ ካንቺ ጋር አልተደረገም ነው። ያ ዘር የወንድ ልጅ ዘር አንቺ ላይ አልተዘራም ነው እያለ ያለው እና ይሄን ይመስላል። ይሄንን ለስድብ የሚጠቀሙ ሰዎች ግን ትንሽ አእምሯቸውን ቢታከሙትና እንደዛም ከሆነ ያው ማርያምን ነው በተዘዋዋሪ እየሰደቧት ያሉት። በነገራችን ላይ አሪፍ አድርገህ ነው ያብራራህልኝ። በጣም ነው አመሰግናለሁ። የምር ማለት ለካ ማለት የተጠየቃችሁት ወይ ደግሞ ሁሉም ነገር እያንዳንዱ ነገር የተጠቀሰው ነገር መልስ አለው የሚባለው በጣም ብዙ ነገር ስጠይቅ እስከጠበቅኩት እስከምረዳው ጥግ ነው ማገኘው። በጣም ነው ማመሰግነው። ማለት እነሱ እኔን ለማሸማቀቅ ነው ብዙ ጊዜ በቃ ሚሉኝ እንደዚህ ነው የዝሙት ሃይማኖት ነው የገባሽው፣ እንደዚህ ለዝሙት ነው የዝሙት ሃይማኖት ነው ሚሉኝና እኔ ግርም ይለኛል እንደዚህ ሲሉኝ። ምክንያቱም ዝሙት በዚህ በምድ አሁን በመጽሐፍ ቅዱስና በቁርአኑ ራሱ ብንተውና ኖርማል እንኳን እንደዚሁ ከምን ብናይ በዚህ አሁን በዚህን ጊዜ ዝሙትን ምድር ላይ እንደዚህ ግብረ ሰዶሚያንን ሌዝቢያንን የሚያበረታታ ወይ ደግሞ የሚተገብር ሙስሊሞች አይደሉም እንዴ? እንዳለ እኮ አረብ ሀገራት እኮ እነዚህ ነገራቶችን ይቃወማሉ። ግን እንዳለ እንደዚህ አይነቶችን ነገሩን ከሚያበረታቱት ከሙስሊምና ተከታይ ውጪ ነው ያሉት። ሴተኛ ዳሪ ቢሰሩ እንደዚህ ከአርቲስት እስከ ቲክቶከር ድረስ እርቃናቸው የሚሄዱ እንዴ! እኔ ግርም ነው የሚለኝ። ማለት ሙስሊሞች እንደ ክርስቲያኖች ጋጠወጥ ቢሆኑ በምድር ላይ በተለይ ደግሞ ኢትዮጵያ ሙስሊሞች እንደዚህ ስርዓት ባይኖራቸው ሴተኛ ዳሪዎች፣ መጠጥ ቤቶች የሚሰሩ እኔ እንጃ ኢትዮጵያ ላይ ያሉ ሙስሊሞች ማንም አያስቀምጣቸውም ነበረ። ምክንያቱም ምድርን ቆሻሻ ታረጋላችሁ ነበረ የሚባሉት። ግን አሁን የምናየው ነገር ሙስሊሞች ንጹህ ናቸው። ዝሙት አይሰሩም። በየአደባባዩ ቤታቸውን ገንብተው ኑ ዝሙት ስሩ ብለው አልጋ ቤት አይገነቡም። መጠጥ ቤት ኑና ስከሩና እንትን በሉ ዝሙት ስሩ፣ ክለብ አይሰሩም። ንጹዎች ናቸው። ዋና እኔ ወደ እስልምና ልገባ ያነሳሳኝ ነገር ይሄ ነው። በቃ እኔ ትምህርቱን ካም ባይኖረኝ በአይነት የምትመለከተው ነገር የቱ ጋር ተቆመው ለእስልምና ዝሙት እንደሚሉ እኔ ግርም ነው። አያፍሩም እንዴ ላለኝ እኔ በራሴ አፍራለሁ። እዛ ኦርቶዶክስ እምነት ተከታይ ሆኜ ዝሙተኛ ማን እንደሆነ አውቃለሁኝ በደንብ። አሁንም እናት አባቴም እዛው ነው ያሉት። ግን ዝሙት የቱ ጋር ነው እየተስፋፋ ያለው? ግብረ ሰዶምን፣ ሌዝቢያን ማን ነው እያስፋፋ ያለው ብባል እኔ እዛ እምነት ተከታይ ላይ ሆኜ እኔ ነኝ ነው የምለው። ምክንያቱም ሙስሊሞች ከዚህ ነገር የጸዱ ናቸዋ።
ምድር ላይ ኢትዮጵያ እንኳን ብናየው ሴተኛ አዳሪ ማን ነው? መስቀል አንጠልጥለው ጡታቸው መሀል መስቀል አድርገው እምብርታቸውን እያሳዩ ቅዳሜ ማታ አልጋ ቤት አድረው ሾርት አዳሪ እያሉ ሰርተው ቀን ቤተክርስቲያን ጠዋት የሚሄዱት ኦርቶዶክሶች ናቸው። ጴንጤም ጋር ብትሄድ እንደዛው እንደፈለጉ መጋዘን ዘለው ሲመሽላቸው አልጋ ቤት ተያይዞ የሚሄዱት ጴንጤዎች ናቸው። ሙስሊሞቹ ግን ኢቨን መስጊዱ እንኳን እኛ ሰፈራችን አለ መስጊድ ሴትና ወንድ እንኳን አይገናኝም። አንድ አይደለም ሴተኛ ወንድ በምንም አይገናኙም። እና ይገርመኛል በቃ በጣም እኔ እውር ሁኑ በግድ የሚለው ነገር የሰው ልጅ አንዲ እውር ሁኑ በቃ ሲሉና በጣም ነው ማመሰግነው ስላብራራህል። ትክክል። ያው በዚህ መንገድ መረዳት ይቻላል። ይሄው የምታዩት ውዳሴ ማርያም ነው በአማርኛ ዘሐመረ ብርሃን ቅዱስ አባ ሳሙኤል ነው። ቅዱስ አባ ሳሙኤል ይላል። ይሄ የምታዩት መጽሐፍ ላይ እንግዲህ ገጽ 6 ላይ እዚህ ገጽ 6 ማለት ነው ማክሰኞ የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋና ሁለተኛ ክፍል ይላል። ቁጥር 4ኛው ቁጥር ላይ እዚህ ጋር እንደምታዩት ምንድነው የሚለው? እዚህ ማለት ነው 4ኛው ቁጥር እዚህ ጋር ዘር ያልተዘራባት እርሻ አንቺ ነሽ፣ የሕይወት ፍሬ ካንቺ ወጣ ይላል። ዘር ያልተዘራባት እርሻ እያለ ነው ያስቀምጣል። እርሻ ማለት ለነሱ ስድብ ከሆነ እርሻ ባይዘው እየኖሩ ያሉት እኮ እርሻ ላይ በሚዘራ እህል ነው። እርሻ ማለት ስድብ ከሆነ ስድባቸውን የሚጀምሩት ከማን እንደሆነ እንግዲህ ቢያዩት ጥሩ ነው። ቅድስት ድንግል ማርያምን የኢየሱስ ክርስቶስን እናት እርሻ ስለተባለች እርሷ እንግዲህ እየተሰደበች ነው ማለት ነው። እንደዛ ነው። ግን ሴቶች ለእናንተ እርሻዎች ናቸው ማለት እናንተ ዘር የምትዘሩባቸው እነሱ ደግሞ ፍሬን የሚሰጧችሁ ፍጥረቶች ናቸው ማለት ነው። ሌላ ትርጓሜ የለውም። ስለ ዘርና ስለ ፍሬ ሲያወራ ደግሞ አይ ስለ ሴክሹዋል ኢንተርኮርስ እኮ ነው የሚያወራ ቁርአን ብለው ያነሳሉ። እና በነፋስ ነው እኛ ዶሮዎች እኮ አይደለም። እና ዘር የሚሰጠው በነፋስ ነው። እንቁላል አጥል እሷ ዘር የሚባለው ነገር ታዲያ የሚገኘው በምንድን ነው? እኔ ታዲያ እርሻ ተብሎ ዘር ተብሎ ስለምን እንዲወራ ነው የተፈለገው? እና እንደዚህ ይሆናላ በፈጠጠው መንገድ ካልተቀመጠ በስተቀር ብለው በጣም እንትን ይላሉና